መጀመሪያ ማልቀስ ራሱ ትልቅ ትርጉም አለው ለ6 ሰዓት ምንም ትንፋሽ አልነበረኝም ስወለድ ኦፕሲቱና ሃሊ ያን ሳንቲም ገታናቸው አስሮት ከዛ በኋላ በቃ ጋንግሪን ፈጥሮ ከዚህ በታች ተቆረጠ በዚህ እነዚህ አመታት ውስጥ በልጆች አስተዳደግ ላይ ምን ችግሮች ላይሽ ምን ችግሮች 5 ህፃን እጅህ ላይ ማለት ከባድ ግን ደስ የሚለው ከብዙ ሺህ ህፃናት በላይ ነው በዚህ 10 አመት ውስጥ ህይወታቸው ያተረፉት አዎ አንዷም እኔ ነኝ የቤት ወልጄ ቢሆን እንዲያል ነው በጣም ከመጃጃታቸው ተረሳስ በጣም ልጆችን ይደበድባሉ ልጆችን ይጎዳሉ የጦታ ዘመን እንዴት ነው የምናሳልፈው ብሎ ቢጠይቁ ሃሊ ወይም ነርስ ሃሊ ያ ሲስተር ሃሊ የዛሬው ፕሮግራማችን ምን ጀምረው በእንግዳ ነው ዛሬ አንዲት እንግዳ አለችኝ ነርስ ሃሊ ሙዘይን ትባላለች እሺ በክብር ጋብዙልኝ እንዴት ነሽ ባክሽ ሰላም ነኝ መሲ እንደምን ሁሉ ሰላም ነው ሁሉ ሰላም ነው ሁሉ እንዴት ነው ይሄ የነፃ አገልግሎት እንዴት ነው በተለይ የበጎ ፈቃደኝነት አገልግሎት እንዴት ይዞሻል በጣም ደስ ይላል ነፃ እንደውም ለማለት ይከብዳል ብዙ ማገኛቸው ነገሮች አሉ ቀጥታ ገንዘብ ባይከፈልም በጣም ደስ ይላል በጣም ብዙ ጊዜ ሽም ታሳልፊ በበጎ ፈቃድ አገልግሎት ነው አብዛኛው ነው ምናልባት እንደው ተመልካቾች እንዲያውቁሽ ሃሊ ሙዘይን ማናት ምን ተማረች የትምህርት ደረጃዋ ምንድነው ሚለውን ነገር ትንሽ ንገራቸው እሺ አመሰግናለሁ ግን መሲ ለራስ ማውራት ይከብዳል ስለምታቀኝ አንተ ብትል ይሻል ነበር መቼም እንግዳ ነኝና ተሽኮርመሜም ቢሆን ልመልስ ያው በነርስ ነኝ ላይሰንስድ ነርስ ነኝ ክሊኒካል ፐብሊክ ቺፍ አሲስታንት ነርስ ነኝ እንዲሁም ደግሞ በህፃናት ትምህርት ዙሪያም ግራጁዌት ላይሰንስድ ነኝ ሌላው ደግሞ በሶሻል ወርክስም ሌላ ግራጁዌት ነኝ ያው በዲግሪዎች አሉኝ በእንደዚህ ዙሪያ እንዲሁም ደግሞ የተለያዩ ኮርሶች ወስጃለሁ ግን በጣም የምወዳቸው ነው አሁን የገለጽኩት ምክንያቱም ከህፃናት ጋር ሊያሰራኝ የሚችሉትና ሰራበት የቆየሁት በእነዚህ ስለሆነ ማለት ነው አይ ብዙ ዲግሪዎችና ማስተርሶች እንዳሉሽ ስለሰማው እንደው አንቺ ልትገልጪው ይለኝ ሁለተኛ ዲግሪ የለሽም አዎ ግን ዲግሪ ያለኝ ሌሎች የት ነው ተወልደሽ ያደግሽው ያው እንደማንኛውም ኢትዮጵያዊ ነው ተወልጄ ያደግኩት ግን ተወለድ ምናልባት ግን ለየት የሚለው በጣም ምናልባት ነፍስያዬ ወደ ነርስነት ሄደችው ብቻ ሳይሆን ሌሎች ህፃናት ላይ እንድሰራ ያደረገኝ እኔ ነፍሴ ዳነው ራሱ በነርሶች ስለሆነ ነው ምክንያቱም እቤት ውስጥ በወለድ ኖሮ ሙት ህፃን ከሚባሉት አንዱ ነበርኩኝ ለ6 ሰዓት ምንም ትንፋሽ አልነበረኝም ስወለድ አረባክሽ ሆስፒታል ተወለድሽው ሆስፒታል ነው እንዳንተ ማርያም አንዱ ሆስፒታል ነው አጋጣሚ የት ነው የተወለድከው አሉት ሆስፒታል ሲል ታመ ነበር እንዴ አለው ያስብላል ለምሳሌ ብዙ የሚባሉ ነገሮች ነበሩ እዛ ሆስፒታል ከሄድሽ ልጅሽን አደባባይ ላይ ስለሆነ የምትወልጁ አይን ያገኝብሻል የሆነ ነገራቸውን ወቅተው ቀጣይ እንዳትወልጂ ይልኩሻል ብዙ ታቦች አሉ ሶሻል ታቦች ወላጆች ሄደው እንዳይወልዱ ማለት ነው ያው ካለማወቅ ምክንያትና ከመሳሳት ምክንያት ነው ለጎረቤት ለዘመድ ለወዳጃቸው ነገር ግን እሱን ባይሆን አንዲት እናት ያው ይመከራል አይደል ሆስፒታል ላይ ቢሆን ልዩ ክብካቤ ታገኛለች አንዷም እኔ ነኝ የቤት ወልጄ ቢሆን እንዲያል ነው አትኖር ነበር በጣም ለፍተዋል ሐኪሞች ብዙ እናቶች ግን ቤታቸው ነው የሚመርጡት አይደል አሁን ቤታቸው ነው የሚመርጡት ምክንያቱም ቀደም ባልኩ ኢትዮጵያዊ ነን የራሳችን አባባሎች አካሄዶችና አወራሮች አሉ ነው የሚባለው ቀደም ያልኩህን በዛ ምክንያት ቤት ይመርጣሉ በአብዛኛው ግን ሆስፒታልም እንደኔ ደግሞ የሚወለዱ አሉና በጣም በኦክሲጅን ላይ ነበርኩ ለረጅም ሰዓት ምናልባት ከረጅም ጊዜ በኋላ ነው እሱን ያስታወስኩት ህፃናት ክፍል በመሰራ ጊዜ ማዋለጃ በጣም ኢንተረስት ያደርገኛል እኔ ህፃናት ተኝቶ ማከም ክፍል ነው ረጅም ጊዜ ሰራሁት ነገር ግን ማዋለጃ ክፍል ጋር ልክ ልጆች ተወልደው የመጀመሪያ ለቅሶ በቃ እዚህ ምድር ሲመጣ ይሆነ ልጅ እኮ በቃ እሱ ነው አይደል የራሱ ሳይንስ ነው እዚህ ባንገባም ግን ያለቅስና ነው እሱ እንዴት ልዩ መሰለ መጀመሪያ ማልቀስ ራሱ ትልቅ ትርጉም አለው እና የት ነው ነርስ የሰራሽው ነርስ የምትሰራው ዮርፋና ሆስፒታል ሐረር 560 ኪሎ ሜትር ከአዲስ አበባ ምስራቅ ሐረር ምን ያህል አመት አገለግልሽ እዛ 2 አመት አሁን በሙያሽ ነርስ ነሽ ነርስ ተመረቀሽ ነው እዛ የሰራሽውና እንዴ በጎ ፈቃደኝነት ወደ በጎ ምንድነው ያነሳሳሽ ክንክን ያርገሽ ነገር ምንድነው ወደ በጎ ፈቃድ አገልግሎት እንድትገቢ አው ምን መሰለ
መጀመሪያ እንግዲህ ወደዛ እንድሄድ ከፈቀድክልኝ ወደ ስራው ቦታ ነው መልሼ የምወስደው ወደ ሐረር ህይወት ፋና ሆስፒታል አገልግያለሁ ነገር ግን የመጀመሪያው ኤክስፖዠሪ ለስራ ሐረር ነበር ህይወት ፋና ሆስፒታል ተኝቶ ማከም ክፍል ያኔ እንደ ድልም ወይም እንደ ክፉ ነገርም ልትወስደው ትችላለህ ለኔ ድል ነው የሆነው ትንሽ ከባድ ወቅት ነበር አካባቢው ላይ ድርቅ ተከስቷል አነስተኛ የጎሳ ግጭቶች ነበሩ እናቶች በጣም ተጎርተዋል ህይወታቸውም ያለፈ ነበር በረሃብ ህፃናቶቹም እንደዛው በጣም ተጎርተው የነበረበት ወቅት ነው እንዲሁም ደግሞ ባንዳንድ ምክንያት ሆስፒታላችን ራሱ ትልቅ ሆስፒታል ነበርኩኝ እንዲያውም ሪፈራል የሚባል ማለት ነው ከሌላ ከ10 እና ከዛ በላይ የሆኑ የገጠር ገበሬ ማህበራት ተልከው የሚመጡ ነበሩ ለተሻሻለ ህክምና ነገር ግን በጣም የህክምና መሳሪያው መብራትና ውሃን ጨምሮ ባግባቡ በደንብ በየቀኑና በየሰዓቱ አልነበረም በዛ ምክንያት እንደገና ልጆቹም በእንቅርት ላይ ጆሮ ደግፎ ሆኖባቸው ከባድ ወረርሽኝ ተነስቶ ነበር እንደ አተት ምንለው አጣዳፊ ተቅማጥና ትውከት ምንለው አይነት እንግዲህ ይሄ ደግሞ ከባድ ነው ለጤነኛም ሰው ይከብዳልና በጣም ብዙ ህፃናት የሚያልቁበት ጊዜ ነበር በጣም ከባድ ማለት ነው ክብደቱን ልነግርህ በሞክር ለምሳሌ ጧት ላይ ሞርኒንግ ስብሰባ አለ ሞርኒንግ ሚቲንግ የሚባል በህክምናው ማታ ዳሪ ተሆነና ጧት ላይ ምን ያህል ሰው ነው ምን ያህል ህፃናት ነው ህይወታቸው ያለፈው ሲባል ቢያንስ ምን እናገረው ትንሹ 5 ነበር 5 ህፃን እጅህ ላይ ማለፍ ከባድ ነው አይደለ እንደዛ ስንል እንዲያው ማሽንገን ይዛችሁ ነው የምትመጡት ይሉን ነበር እና ያ ነገር እንደ ቀልድ ነበር የሚሰነዘረው ከሐኪሞቹ ነገር ግን በጣም ልብ ይሸነቁታል እስካሁን ድረስ ራሴን መክሊት እንዳገኝ ያደረገኝ ያባባል ነው እንዴት ምን ማድረግ ነበረብኝ ጦርነቱን ማስቆም ነው የነበረብኝ ኦሬዲ ረሃብና ድርቅ ውስጥ ነበሩ መቀንጨሩ ነው ምግብ አለመብላታቸው ነው መረገዛቸው ነው በጣም ምስኪን ከሆነች ምንም ነገር አርግዛ እንኳን መብላት ካቃታትናት ወይስ ደግሞ አሁን መጨረሻ ላይ መታመማቸው ማስቆም ነው ወይስ ደግሞ ሞታቸው ማስቆም ነው የሚለው ወደ ራሴ ነበር መጣቆመው በጣም ምንድን ነበር ማድረግ የነበረብኝ የሚለው በጣም ጥያቄ ፈጠረብኝ እንደ ግለሰብ ከዛ ማንንም ላይ መጣቆም አልነበረም እስቲ ምንድነው ማድረግ ያለብኝ የሚለው ከራሴ ጋር ያሰላሰልኩ ወደ በጎ ፍቃዱ በቃ ምችለውን ያህል አንድ ጻን ራሱ በህይወት አትርፌ ከሞት ወይም ከተባባሰ ህይወት ችግር አትርፌ ማለፍ በቃ አላማ ያደረኩት አንድ ጻን ግን ደስ የሚለው ከብዙ ሺህ ጻናት በላይ ነው በዚህ 10 አመት ውስጥ ህይወታቸው ያተረፍኩት አዎ በመምከሩ በማሳየቱ መስመር እንዲ ብታደርጉ ሆስፒታል ጋር ቶሎ ደርሰው ህክምና እንዲያገኙ በማድረግ በጣም ብዙዎችን ለመድረስ ችያለሁ ተሳክቶልሻል በዚህ 10 አመት ተሳክቶልኛል አዎ ምናልባት እኔ እንደው ብዙ ጊዜ ሃሊ ነርስ ሃሊ ስትነሳ ኦፕሲቱ የሚል ቃል አብሮ ይነሳል እንደው ኦፕሲቱና ሃሊ ያን ሳንቲም ወለገዝታ ናቸው ብዙ ጊዜ ይወራል ሶሻል ሚዲያም ላይ ያለው አንቺም በመሰዩ የሚዲያ ብዙ ጊዜ መለከት ነበር እና ኦፕሲቱ ማን ናት ወይስ ኦፕሲቱ ምንድነው ልል ይችላል እንግዲህ አዎ ልክ ነህ እንደዛ ብዙዎቹ ይጠይቃሉ መጀመሪያ ማለት ነው ግን ልክ ነህ መጻፉን ማንበበው ይጠይቃሉ ምሰራቸውንም ስራዎች ያዩ ይጠይቃሉ መጠየቅም ያለበት ነገር ነው ኦፕሲቱ ማለት አንድ ስቃይ ውስጥ ያሳለፈ ያለ ሰው ነው ከስቃዩም ያ ሰው ደግሞ ህፃን ነው ከህፃንነቱም 2 አመት ተኩል የሚሆነው ህፃን ነው ወንድ ነው ሴት ናት ወደ ሴት ደግሞ ከሰውም ደግሞ ሴት ናት እና ያን ስቃይ ነው በቃ ለያንዳንዱ ሰው ስትነግረው ስቃይ ራሱን እዛ ጋር እየተካል እንዲያይ ነው አንደኛ ስቃይ ነው የተተረከው ስቃይ ደግሞ የሰው ልጅ አንዱ የህይወት ክፍል ነው የትኛውም ህፃን አሁን ለምሳሌ በጣም የደላው ሁሉ በእጁ ሁሉ በደጁ ህፃን ለምሳሌ በሚሊዮን ብር ታቅፎ ያደገ ህፃን ብለው እሱም እኮ የሆነ ስቃይ ያሳልፋል አስበው ሁላችንም ብናስበው ስቃይ የማያሳልፍ የለም በኢኮኖሚ ብቻ አይደለም ወይ ደግሞ በቤተሰብ በማጣት በሞት በህይወት ብቻ አይደለም በተለያየ በስራም ብቻ አይደለም ወይ በትዳር ወይ በፍቅር በሆነ ነገር ምክንያቱም አንድ ቃል አለ ከይቅርታ ጋር ይማምንበት ማለት ነው የፈጣሪ ቃል አለ ምድር ጥረህ ግረህ ብላ ተብለን የመጣንበት ነው ስለዚህ ሳይጥር ወይ ሳይግር የሚኖር የለም ያንን ነገር ሲያነብ የሰው ህመም አሁን እኔ በነርስነት ነው የጻፍኩት ግማሹ በውትድርና የሚያየው አለ
ግማሹ አገር በመዞር ወይ ደግሞ ግማሹ አካውንታንት ሆኖ ግማሹ በተለያየ ሙያ ግማሹ ሊስትሮ ግማሹ ደግሞ የእርሻ ባለሙያ የተለያየ እሱ የራሱ መጻፍ ይችላል ያን ቢጽፍ ምንድነው ስሜታዊ በቃ ይሄን ያነበበ በሙሉ ስሜቱ በቃ እዛው ውስጥ ራሱን ይከታል ወይ እናቱን በሚያጣበት ባለቤቱን በሚያጣበት ልጁን በሚያጣበት እናቱን በሚያጣበት ራሱን ይተካና ወይም ደግሞ የሆነ ያሳለፈው ስቃይ ትዝ ይለዋል ለዛ መሰለኝ በጣም ሁሉንም የኮረኮረው በዛ ላይ ደግሞ ከልቤ ነው በቃ ያንን ኡነታ ያስቀመጥኩት እንደወግ ኦፕሲቱ አንቺ ነርስነት በመስተሪበት ሆስፒታል ውስጥ ተታከመ ነበርሽ ልጅ ናት ዋው ኡነተኛ ታሪክ ሲሰስለሷ አንዲት ህፃን ነች 2 አመት ተኩል የሚሆናት ነች 3 ኪሎ ብቻ ነች 3 ኪሎ ማለት እንግዲህ ዛሬ የተወለደ ህፃን ራሱ 4 ኪሎ አንዳንዴ ይሞላል 3 አቨሬጅ ነው በጣም ቀንጭራን የመጣችው እንዳልኩ የተከሰተው የተቅማጥ በሽታ ተጠቂ ነበረች በቃ የለችም ማለት ይቻላል ካሁን ህይወቷ ያልፋል ያልን ነበር ምናየው ልክ እንደሱ አይነት ደግሞ የሚገርም ብዙ አይነት ህፃናት ነበሩ ብዙ 80 ያልጋለ ህፃን እሱ ራሱ አልበቃ ብሎ ቢያንስ 20 ህፃናት ካርቶን ላይ ነበሩ ኮሪደር ላይ ማለት ነው አስበው በዛ ሁኔታ ነበር ህክምና የሚወስዱት ቶሎ ያው ህይወቱ ያለፈ ህፃን እየተተካ ካርቶን ላይ ወደ አልጋ ይሄዳል ከዛ በኋላ ይሄዳል በቃ ያለው ሁኔታ ሄክቲክ በቃ በጣም ልብ የሚሰብር ነውና ይሄ ደግሞ ኢትዮጵያ ሀገራችን ውስጥ ሲከሰት ያሳዝናል ልብ ይሰብራል ማለት ምንም ይጎደለን ነገር ስለሌለ ማለት ማከናወኑ አንዱን ካንዱ መቀመሙ ነው እንጂ አየር ንብረቱም አለ ውሃውም ሁሉ ነገር ያለ ማስተካከሉ ኖሮ በምግብ እጥረትና በንጽህና ጉድለት ህፃናት ህይወታቸውን ሲያጡ እጅግ ልብ ይነካል እና ትላንት የተፈጸመ ያህል ነው አሁን ከረጅም አመቱ ነው ግን ሁሉ ጊዜ ትላንት የተፈጸመ ያህል አይኔ ላይ ያለና ረጅም እንደሄድ አደረገኝ ኦፕሲቱ ለምን ነው አይብሮች ተከራችሁ እስካሁን ኦፕሲቱ በጣም ጽኑ ህፃን ስለነበረች ነው ከነዛ ሁሉ ህፃናት መሃል በጣም ጽናቷ ለመኖር ፍላጎቷ ጉጉቷ በቃ ሾቷ የመኖር ሾቷና የምታደርገው ቀን ከቀን ትግሎ ልዩ ነበር ይታይ ስሟን እስከመያዝ እንደ ነርስ ከምታከማቸው አገልግሎት ከምሰጣቸው እንደ ጤና ባለሙያ ስም እስከመያዝ ድረስ ምድርሱ የተለየ ለዚያም ህፃን ማታወራ ለዚያም በጣም ሰው ይተኛ ጨርቅ ብቻ የሚመስል ገልጠህ የምታያት ህፃን ግን ነፍሷ ለነፍሴ ተገናኙ በቃ ለምን እሾቷ በቃ እሱ ነበር በጣምና የሰው ልጅ ጽናት ትግስት በአማርኛ ባይዘው ኦፕሲቱ ማለት አፋን ኦሮሞ ነው በአማርኛ ትግስት ማለት ነው አጋጣሚ የሚገርም ከጻፍኩት በኋላ ነው ያወቅኩት ትግስት መሆኑ ራሱ እኔም ደግሞ ብዙ ትግስት ውስጥ ጽናት ውስጥ እንደማንኛውም ህልም እንዳለው ሰው ነው የምታልፈው ያለፍኩት ሌላውም ደግሞ ሲያነበው ለአንድ ነገር ለማግኘት ለመኖር የሆነ ነገር ለማሳካት የሚያሳልፈው ትግስትና ጽናት ይኮረኩረዋል ያንን ሲያነብ ማለት ነው ለምን ኦፕሲቱን እንደ ህፃን ብቻ አይደለም የገለጽኳት እንደ ህይወት እንደ ዓላማ እንዳለው ሰው እንደ ትግስት እንደሚያስፈልገው ድርጊትና ጽናት ላይ ሆኖ መጨረሻ ላይ እንደሚሳካለት ነው የገለጽኩት ይሄ ደግሞ በተለይ ለወጣቶች በጣም ይጠቅማል አለች አሁን ኦፕሲቱ ትኖር ይሆናል ባገኘት እጅግ ደስ ይለኛል ስንት አመት ይሆናል አሁን አሁን በጣም ትልቅ ትሆናለች 10 ምናምን አመት አዎ እሺ ኦፕሲቱ ካለች እንግዲህ ለማገናኘት ያብቃናል አሜን በጣም እንደምትሆን ተስፋ አደርጋለሁ በጣም እዛው ሐረር አካባቢ ነው ተወልዳ ያደገች ሐረር አካባቢ ከአማሬሳ ወይ ቅርብ ካሉ አካባቢ ነበር የመጣችው ከበዛ አካባቢ ከአሮማያ አማሬሳ እንደዚህ የተባሉ አካባቢ ነበር የሚመጡትና ከ10 አመት በላይ ምሯሽ አሁን መጽሐፍ እንድጽፊላት የሚላት ያረጋት ነገር ነው የገረመኝ በጣም ምናልባት ወደ በጎ ፈቃደኛ ስራ እንድትገቢ ያረጋች አንዷ አስወርቶን ትችላለች በትክክል በቃ በጣም ማለት ሁሉም ናቸው ግን እሷ በልዩነት በቃ ልቤ በጣም ተነካ በዛ ላይ ደግሞ ተስፋ ማያስቆርጥ ሂደት ነው ከሷ ጋር ምናሳልፈው ዛሬ እንደዚህ አይነት ፕሮግረሷ በቀን በቀን የምታሳየው ለውጥ በጣም ተስፋ ይሰጣል ሲስተር ሃሊ ወይም ነርስ ሃሊ ሲስተር ሃሊ አሁን ከ10 አመታት በላይ የነፃ የሆነ የበጎ ፍቃድ አገልግሎት በልጆች አስተዳደግ ዙሪያ ሰርተሻል እውነት ነው እንዴት ነው የምትሰጪው አገልግሎቱ አንደኛ በስልክ ነው ከስልኩ በፊት ግን የተለያየ ቦታዎች የሃይማኖት ቦታዎች እናቶች በተለይ እናቶች ላይ ፎከስ አድርጌ የሚገኙበት አካባቢ ሄድና ስልጠናዎች ስለ ንጽህና ሊሆን ይችላል ስለ ህፃናት ምግብ አሰራር ሊሆን ይችላል ቤዚክ የሚላቸው ወይም ደግሞ መሰረታዊ ህፃናትን አንድ ጨቅላ እስከ 2 አመቱ ቢያንስ ጤናውን እንዲጠብቅለት ቢያንስ የተባባሰ እንዳያመው እንዲሁም ደግሞ ሞትም እንዳያጋጥመው
ምን ማድረግ እንዳለባቸው በቻልኩት መጠን እንደዛ ነበር ማረገው ከዛ በተረፈ ደግሞ አዲስ አበባ ላይ የተለያዩ ድርጅቶች አሉ ልዩ ፍላጎት ያላቸው ድርጅቶች እንዲሁም ደግሞ አካላዊ እክል ጋር ተወልደው ወይም ደግሞ ከጊዜ በኋላ አካላዊ እክል ያለባቸው የአካል ጉዳት ያለባቸው ልጆች ማዕከላት አሉ እንዲሁም ደግሞ ማንኛውም የህፃናት ማሳደጊያ አለ አይደል ወላጅ ያጡ ከጊዜ በኋላ ከነሱ ጋር ሄዶ ምንድነው ከኔ ሶሻል ወርክ ባለሙያ ነኝ ነርስ ነኝና ሚቻለውን ሁሉ አብሬያቸው ለማድረግ ነው የሚሄደው እና እዛ ላይ ምችለውን ሁሉ በነፃ አገለግል ነበር ማለት ነው ከጎን ግን ስራዬን እየሰራው የተለያየ ኤስኦኤስ ድርጅት አዲስ አበባ ሰርቻለሁ እንዲሁም ደግሞ አፍሪሄልስ ቴሌቪዥን ጣቢያ 5 አመት ያው የራሴ ያስተማርኩ ነበር አየር ሰዓት በመውሰድ ስለ ልጆች ክብካቤ አስተዳደግ ወላጆችን ለመድረስ ሞክሬያለሁ በቴሌቪዥን እንዲሁም ደግሞ ከነዚህ ጥያቄዎች በተለይ አንገብጋቢ መላቸው የወላጆች ጥያቄዎች በመውሰድ መጽሐፍን በ2011 ነበር ማለት የምክር አገልግሎት እየደወሉ ነው ወላንቺ መሰጫቸው ወላንቺ ደውላሉ የምክር አገልግሎት ሰጫቸዋለሽ ልክ ስልክሽ ነፃ ነው ይደውላል ነፃ ስልህ ወደኔ ሲደውል ያው ኖርማል ቁጥር ስለሆነ ይቆጥርባቸዋል እንደውላሉ በቅርብ ራሱ ብዙዎች ደውለው ህይወት ያዳንኩበት ሁኔታ አለ እሺን በተቀመጠው ቁጥር ይደውሉ ይችላሉ በጣም ደስ ይለኛል እኔ አላማ ነው ምኖርበት አላማ ስለሆነ ወደሃል ያንቺን የምክር አገልግሎት ማግኘት ይችላሉ በጣም እናቶች ወጣቶችም አሁን ደግሞ ወጣቶች ላይም አብሬ ጨምሬበታለሁ ታዳጊ ወጣቶች ነፃ ነው በዚህ አጋጣሚ ግን አጭር ቁጥር ባገኝ ደስ ይለኝ ነበር ከቴሌ ባለቤቴ ሰሞኑን ትደውልሻለች እዚህ ጠይቀኝ ምንድነው የሆነው እሺ አመሰግናለሁ ደስ ይለኛል በጣም ደስ ይለኛል እሺ እስቲ ወደ ልጆች አስተዳደግ መልስሽና የልጆች አስተዳደግ ዙሪያ ነው አሁን የበጎ ፍቃድ ስራ እየሰራሽ ያለሽውና እንደው በዚህ እነዚህ አመታት ውስጥ በልጆች አስተዳደግ ዙሪያ ምን ችግሮች ላየሽ ነው ምን ችግሮች ነው የሚታዩት ምን ታዘብሽ ምን መሰለ በተለይ ደግሞ የመጀመሪያቸው ሲሆን ልጅ ወልደው ግር ይላቸዋል መጀመሪያ በእኛ ባህል ተጠንቅቆ ስለ ልጅ አስተዳደግ እንዴት ነው አንብቦ ወይ ተምሮ ወይ ማሰልጠኛዎች ራሱ ብዙ የሉም አሁን አንድ ብቅ ይያሉ ነው የሆነ ከወሊድ በፊት እናሰለጥናለን ስለ ልጅ አያያዝ ምናምን እንዲሁም ደግሞ ስለ ልጅ ስነ ልቦና የሚሉ አንድ አሉ አሁን ላይ ግን በአብዛኛው የለም እንዲያውም እንድትዘጋጅ ልብስ እንድትገዛ አልጋ እንድትገዛ አይመከርም ቆይስቲ ምናምን እርግዝና ራሱ ቶሎ አትጂ ወደ ክሊኒክ ነው የሚባለው ለአካባቢም ቶሎ አይነገርም የሆነ 8 ወር ራሱ ገፍቶ ሲወጣ ነው ያ ሁሉ እንዳትዘጋጅ የሚያደርጉ ነገሮች ናቸው that's why እኔ በመሰራበት ጊዜ ብዙ ነገር ያወቅኩት ብዙ ቀላል የምትላቸው ነገሮች በሌላ ፊልድ የተማረው ራሱ አያውቀው ልክ ሲመጣ እጁ ላይ ግን መጽሐፎች ማንበብ ይችላል ሚዲያ አለ ተለያየ ማህበራዊ ድረገጾች አሉ ከዛ ራሱ ራስን አበልጽጎ በእውቀት ስለ ልጅ ክብካቤ አስተዳደግ ከርግዝና ጀምሮ ቢያቁ በጣም ይመከራል ስለዚህ ግንዛቤ ጥረት አለ ማለት የግንዛቤ ጥረት የመጀመሪያውና ዋነኛው ነው አንዱ የለየሽው ችግር የለም ለዛ ነው ላስተምር የፈለኩት በቃ በቴሌቪዥኑም መመጣው በመጽሐፉም በሬዲዮኑም መመጣው ግንዛቤ ለመስጠት ነው እንታራ በእነዚህ አመታት ውስጥ አሁን በግንዛቤ ጥረት ውስጥ ከግንዛቤ ጥረት ጋር በተያያዘ ምን ገጠመኞች አጋጥሞሻል ምን አስተውለሻል እንደዚህ በእነዚህ አመታት ውስጥ በእነዚህ አመታት ውስጥ እንግዲህ ሰውን መጀመሪያ መሰረታዊ የምንለው ጤና ብዙ ይበተናል ብዙ ነገር ጤና ብለን እንለዋለን ግን ሶስቱ ነገሮች የአካላዊ ስነ ልቦናዊና ማህበራዊ ጤና አይደለም እንለው እሱን ካልን በአካሉም ሲጎዳ ይቻለው በስነ ልቦናውም ሲላሽቅ አይቻለው ህፃን ማህበራዊም ህፃንም እኮ ማህበራዊ ግንኙነት አለው እሱም ነገሩ በጣም ሲታወቅ አይቻለው ምክንያቱም ባያያዝ በቤተሰብ በወላጅ ባሳዳጊ አለማወቅ አዌርነስ ወይም ደግሞ ዕውቀት በትክክል የማሳደግ ጥበብ አለማወቅ ምክንያት ክፉ ሆኖ አይደለም ወላጅ ግን አለማወቅ ምክንያት በጣም ልጆች ጤናቸው በተለይ 3 WHO ያስቀመጠው የዓለም አቀፍ የጤና ድርጅት ያስቀመጠውን ሶስቱን እንኳን እንዳያሟሉ አድርጋል በዛ ምክንያት አካላቸው ሲታመም ቀድም እንዳልኩ ለምሳሌ አንድ ህፃን የ3 አመት ህፃን ትንሽ ነው እንዲው ሲጫወት ወለም ካለው በቃ አጥንቱ ወጥቷ እንትን ወልቋል ምናምን ይሉ በጣም ያሹታል በቃ በቂቤም በቫዝሊን አጠገባለ ታሽቶ በጣም ጥብቅ ብሎ ታስሮ ደሙም እንዳይዘዋወሩ ነው ቀላል ነበር እንደውም ዲስሎኬትም ወይም ደግሞ አልወለቀም ሁላኩ እንዲፈርተው ነው ሲጮህ ልጁ በጣም በቃ ይሄ ነው ብለው ጥብቅ አድርገው ማሰራቸው ነው እንደው ማሸትስ የተወሰነ ይሹት አስሮት ከዛ በኋላ በቃ ጋንግሪን ፈጥሮ ከዚህ በታች ተቆረጠ ህፃን ልጅ ማለት ነው ደና የነበረው ምንም የማይሆነው በግንዛቤ ጥረት እንደው አሁን እንኳን ከማስተውሰው ብዙ እንደዚህ ታያለ አካላዊ
ብዙ ጉዳት ደርሶባቸው ይሄ አንዳንዴ ይሄ ባህላዊ የጤና ህክምናዎች አሉ አይደል ጎጂ ምንላቸው ሁሉም ባህላዊ ጎጂ አይደለም በጣም መደግፋቸው ብዙ አሉ የሚደግፋቸው ማንንም ጤና ባለሙያ ግን ጎጂ የሚባሉ አሉ አሁን ምን ማድረግ እንዳለባቸው ስለማያውቁ አካባቢ ጎረቤት ላይ ባህላዊ ነገር ይጠይቃሉ ምን ላድርግ ልጄ እንደዚህ ያለው እንዲያርግበት የሚባለው ሁሉ ጤና አይሰጥም አካሉን ይጎዳል ስነ ልቦና ጋር ስንመጣ ደግሞ ልጆቹ ባለማወቅ ምክንያት ወላጅ ልጁ ጋር እንዴት ማውራት እንዳለበት መቼ መቅረብ እንዳለበት እንዴት መከታተል እንዳለበት ስለማያውቅ ህክምና ላይ በመሰራ በጣም ብዙዎቹ አይመስልም እንጂ እድሜያቸው ገና 11 አሁን ምንም አያውቅም ትላል 11 12 የመጨረሻው 11 አመት ነው ራሳቸውን ለማጥፋት ሙከራ ሲያደርጉና ህይወታቸውም አልፎ አጋጥሞኛል ይሄም ማይታበይ ሀቅ ነው ያሳዝናል ይሄ ስነ ልቦናዊ ጉዳት ሲደርስባቸው ነው ልጆቹ ሌላው ደግሞ አካል ማህበራዊ ግንኙነታቸው የሶሻል ሄልዝ ምንለው እሱም ራሱ ሲጎዳ ለምሳሌ ትምህርት ቤት ላይ በደንብ አይጫወቱም በደንብ አስተማሪን አይጠይቁም አይመልሱም በጣም ራሳቸውን ያገላሉ ወይም ደግሞ አግሬሲቭ ይሆናሉ በተቃራኒ በጣም ልጆችን ይደበድባሉ ልጆችን ይጎዳሉ ራሳቸውን ይጎዳሉ ያም ነገር ደግሞ ትክክለኛ አይደለም ቤተሰብ ማድረግ ያለበት ነገሮች ነበሩ ማለት ነው ስለዚህ ይሄም ደግሞ ዕውቀት ያስፈልጋል ያንን ነው ከቤተሰብ ጋር ተቀራርበን ምን ሰራው ይሄ አሁን እንግዲህ የቱ ጋር ስራ ተቀጥሬ ብለህ የምታስበው ሳይሆን በቃ ለስራው ብለህ በበጎ መስራው ይሄንን ነው በቃ በጎን ማለት ነው ስለዚህ ይሄንን ልምድ በመጽሐፍ ከተብሽ ማለት ነው አዎ ሳይ ወደ 3 መጽሐፍ ጽፈሻል አዎ ላውጣው ይውጣ የመጀመሪያው የኔ እና ሌሎች አጫጭር ግጥሞች አንተታለሽ እንዴ አይናቴ እንግሊዘኛ ያው ያኔ እንግዲህ ጉርምስና እንግሊዘኛ ምንም እንጂ ትክክል አይደለም ስንት አማርኛ ጣም ይያለው አማርኛ የፈለገው ቃል ይያለ እንግሊዘኛ መጠቀም ግን ይገልጻል ብዬ ነው በወቅቱ ላይ አዎ ነው በትክክል ነው ግጥምም ወዳለው እንዴ ከድሮ አዎ ከልጅነቴ በጣም ግጥም ወዳለው እሱ የበጎ ፍቃድ ሰራተኛ ነሽ እንደገና ደግሞ ገጣሚ ነሽ አዎ ግጥም ጽፋለሁ አሁን ራሱ ብዙ አለ ወደሱ አላደላም እንጂ እየጻፍኩ ማስቀምጦ በጣም ብዙ አለ ብዙ መጽሐፍ አዎ ቢኖር ነው አይደለ በጣም ደስ ይለኛል እንደውም በፊት ነው በጣም ቆንጆ ልበልጥ ነበር አዎ እስቲ አንቺ አንድ መረጭና አንድ ግጥም ህፃናት ስለምን ለብዙ አመት አሁንም ህፃናት ብል እንትን ይላል ግን ስለ ሽምግልና ቢሆንስ ተማማለ በቃ እኔ ያዛውን ትራሱ ደስ ስለሚለኝ ሰው አይመስለው ማከት ፈልገሽ ማለት አይ ማድነቅ ነው ሽምግልና ማድነቅ ሽምግልና እንዴት ነው የጦታ ዘመን እንዴት ነው የምናሳልፈው ብሎ ቢጠይቁሽ ነርስ ደግሞ አይመለከትም በትዝታ አይመለከታል ይሄ ጌራትሪክ ኬር አለ አይደለ የአዛውንቶች እኮ መንከባከብንም አንድ ኮርስ እንወስዳለን ያው አዛውንት ሶን ደውልሻል እንዴ ችግር የለም ማንቀድሞ እንደሚል አሊ የትናው ጦታ ዘመን እንዴት ነው ማሳለፍ ትርፍ ጊዜ እንዴት ነው ማሳለፍ አዎ ትርፍ ጊዜ አለ እንዴ ግን መሲ ከተጠቀምንበት ነው እንዴ አንዴ ደግሞ ሌላ ስራ በአዲስ መልክ ምን ሰራበት ማለት ነው አገልግሎቶች ውስጥ ስንት አገልግሎት አለ ከእንትን ከውቅያኖስ ለሌላ ይቀዳል ውቅያኖስ ይሆናል ተኩላሃል እሺ ሽምግልና ጭምድድድ ያለ ፊት ጥጥ የመሰለ ራስ የጎበጠ ወገብ የወላለቀ ጥርስ ዱላ የጨበጠ ጣት ስልምልም አንደበት የርጅና ዘመናት ውጫዊ ጥልቅ ውበት ትልቃዊ ኩራት ለዘብ ያለ ምላሽ በአይን የደም ስር ዳሳሽ እንቁ የምድር ቃላት በመረቃት ጅረት ወርቀማ ትዝታ የማስታወስ ጥረት የተጣመሩበት የተዋሃዱበት ጭምድድድ ያለ ፊት ጥጥ የመሰለ ራስ የጎበጠ ወገብ የወላለቀ ጥርስ የሚያሳሳውበት የሚናፍቅ እድገት የሽምግልና አመታት የትዝታ ቀናት ጎልቶ የሚታይበት መኖር ያጣጣመ ሁሉን ያስታመመ ህይወት የቀመመ የነጠረ ገላ ውስጣዊ ሽምገላ እንሆ መሐላ በውጫዊ አካል ይበልጡን ሲጎላ ጭምድድድ ያለ ፊት ጥጥ የመሰለ ራስ የጎበጠ ወገብ የወላለቀ ጥርስ አለሽምገላ ያሉት ሰቸው ጥሩ ነው እንዴ ድሮ ያሉት ሚሉትና ሁለት ባልና ሚስት ይሁኑ የሆነ ጊዜ ፖስተር ነበር አይደል ጥርሳቸው ያለቀ እነሱ ቢታይሽ ልክ እሱ እየሳልኩ ነው በጣም ከሽማግሌ ጋር በተያያዘ አንድ ነገር ከተዛለኛ ባልና ሚስት ከመቶ አመታቸው በላይ ነው እና የልጅ አይተዋል አራት ልጅ አይተዋል መቶ አመት ተወዳለህ አይደል መሲ እንደዚህ መቶ አመት ነው አንቺ ስታመ
101 እና እንደ ጨዋታው ይሆንና በጣም ከመጃጃታቸው የተነሳ ተረሳስተዋል። ተዋደዱ። ልጆቻቸው ፀሐይ ያሞቋቸዋል። ተረሳሱ ሚስቱ እንደሆነ የት ነው ማቅሽ? ጣጣቱ ሊተዋወቃሉ። የት ነው ማቅሽ ይሏታል። እኔ እንጃ ማቅሽ መሰለኝ። ተረሳስቶ ማለት አምባቸው የሚባል ልጅ አለሽ? የመጀመሪያ ልጅ ኧረ እኔ የለኝም ወይ እኔ ደግሞ እኔም ባለኝ የሚሉ ኦኬ አንተም አለ እንዴ? እና ሳረጅ ይጣፍሽ ይመስለኛል። አይ ደስ ይላል። አንድ ቀልድ እንዴ ለካ እንደዚህ እንደው አንድ ዜማ ወይ ቀልድ ደግሞ ዋይ ሲሉ ቀልዳትሽ መስማት እችላለሁ ቀልድ ነርስነት በጣም ቀልድ መስማት እችላለሁ። ግጥም አሁን ግን ደርሻለሁ። እሺ ሌላው ደግሞ የጻፍሽው የዘመናዊ የልጅ እንክብካቤ መጽሐፍ ብዙ ስራው ጥርምጥን ያለች ግን ብዙ ነገር ቁጭ ያለ የማያሰለች እያጠቡ ፀሐይ ያሞቁ ምናምን የሚያነቧት እንደዚህ በቃ የሆነ ቦታም ሻይ እየጠጡ አባቶች የሚያነቧት ቀለል ያለች በቃ ስለ እያንዳንዷ ነገር ቁጭ ያለች ነች። ከልጆች ክብካቤ አስተዳደግ ላይ ያለውና በጣም ጥንቃቄ ከቤት ጀምሮ ትምህርት ቤታቸው እስከሚገቡ ምን መጠንቀቅ እንዳለብን ወላጆች ልጆቻቸውን ሲያሳድጉ ምን ማድረግ እንዳለባቸው የሚያሳይ ነው። ዘመናዊ የልጅ እንክብካቤ ነው። ዘመናዊ ወይኔ ቀደም ያንበብ በነበር ልጆች እንዴት በዘመናዊ ያሳድግ ነበር። ተሸወር በኋላ ነው ጻፍሽው የኮለርኩ በኋላ ነው። ስንት በመቼ ዓመት ነው ጻፍሽው? 2011 ነው። መቼ ነው የወለድከው? ወልጅ ጨርሽ ይባላል እንዴ? አላለቀ ያው መጣኑ ሜቢ ትንሿ እኮ 8 ዓመቷ ነው። ስለዚህ ወላጆች ይሄንን እያንዳንዱን ነገር ተገንዝበው ሊያሳድጉ እንዲችሉ ነው። ከምክር አገልግሎቶች ጋር የተገናኘ ነው ማለት ነው። የተገናኘ ነው። እንዲያውም ከዛ በጣም የተረዳሁበት በጣም ብዙ ወላጆች የሚጠይቁት ጥያቄ ክፍተት ያለውን ነገር አየሁና ባጭሩ እሱ ጋር አደረኩ። ከልምድ የተጻፈ በጣም ጥሩ ነው። ሌላው ይሄ ካንቺ ስም ጋር አሁን ሀሊ በቅንፍ ኦፕሲቱ ደስ ብሎኛል። ኦፕሲቱ ምን ላይ ተኮረ ነው? ይሄ እውነተኛ ወግ ነው። እውነተኛ ታሪክ ነው። ታሪኩ የሚጀምረው ቅድም ስንነሳ ካልነው ህይወት ፋና ሆስፒታል ህፃናት ተኝቶ ማከም ክፍል ነው የሚነሳው እና ግን የሁሉንም ሰው ህይወት ይዳስሳል። ስለ ጽናት፣ ትግስት፣ በርትቶ አላማ መክሊትን መፈለግ እሱን በደንብ ያሳያል፣ ይኮረኩራል። ይሄ ደግሞ ስለ ህፃናቶቹ ምናምን ተወርቷል እዚህ ላይ በጣም ስለ ህፃን የማይነሳ ነገር የለም። በጣም ኦፕሲቱም ተነስታለች እዚህ ላይ። ኦፕሲቱም ዋና ተዋናይቷ እሷ ነች። ግን እያለ ስለ ሁሉም ያነሳል። አካባቢውን ይጠቅሳል፣ ባህሉንም ሳይቀር ይጠቅሳል። ምን ለማስተላለፍ ይፈልክሽው መጽሐፍ? ማስተላለፍ የፈለኩት ያው እያንዳንዱ ሰው የተለያየ ተግዳሮት አለው። በተግዳሮት ውስጥም ደግሞ ይሞረዳል እንጂ ወድቅበታል ማለት አይደለም። በቃ እንዲገፋ፣ እንዲበረታ፣ እንዲይዘው ህልሙን በቃ እሱን የሚያበረታ ነው እና ትግስትና ጽናት ግን የህይወት ቁልፎች እንደሆኑ እሱን ነው የሚገልጽ። ትግስት በጣም አብዛኛው ትግስት ምግብ ቤት የሚያውቅ ይመስለኛል። ትግስት የለውም። እሱን ነው በቃ ጥሩ ገልጸህልኛል። ትግስት የለም። በተለይ በአሁን ጊዜ ትግስት የለም። ድሮ እኮ የሆነ ነገር እንኳን ስትባባል ለምሳሌ ስልክ ጎረቤት ነው የሚደወለው ወይ ምናምን ደብዳቤም ጽፈህ እስኪመጣ አንድ ወር ትታገሳለህ። አሁን እኮ በሰከንድ ውስጥ ደርሷል። 2 ራይት ከሆነ አንብቦታል። እሱ ነው መሰለኝ ትግስት እያሳጣን መጣና አብዛኞቻችን ማበብ ትግስት የለንም። ትግስት የለም እኮ ትግስት የለንም። የመኖር ብቻ ነው ትግስት ያለ። እሱ በደንብ ለመኖር ሰው ይፈልጋል ትግስት። ግን ለትግስት ግን ለህይወት በህይወት ለመኖር ቅመምና ቁልፍ ነው በቃ ቁልፍ። ስለዚህ ማንበብ ትግስትና ጽናት ሊወራቸው ያደርጋል ማለት ነው። በጣም እና ህይወትን በቃ እያንዳንዱ ሰው ቅድም ብያለሁ እዚህ ምድር ላይ የማያሳልፈው ነገር የለም። እሱንም ያይበታል። እኔ እንዴት ነው ያለፍኩት? እንዴት እያለፍኩ ነው? ችግር ቢገጥመኝ እንዴት ነው ማለፍ ያለብኝ? የሚገርመው የኋላም የፊትም ያሁንም የፊትም የሚያደርግ ነው። አሳልፈው ከሆነ ታስተውስበታለህ። በቃ እኔም እኮ በዛ ወቅት እንዲሰማኝ ነበር ይገርማል ለካ ይሄን አግኝቻለሁ ብሎ በጣም በቃ ያነሳሳዋሉላ ወይ ለሌላ ሰው ለመምከር ወይም ደግሞ ለራሱ ያለው ግምት ከፍ ያደርገዋል። እንዲ ካለፍኩማ አሁን ወርቅ ሆኛለሁ ምናም በሳት ተፈትኛ አልፍ ያለው ይላል። ደግሞ አሁን እዛ ላይ ፈተና ውስጥ ያለ በቃ ደክሞ ታዝኖ አልቅሶ ያለ ሰው ደግሞ ይሄም አለ ለካ እንዴ ነገ አልፋለሁ ብሎ ይጀግናል። እንደገና ደግሞ ወደፊት የሚመጣበት አሁን ሰላም የሆነ በፊትም ሰላም የሆነ ሰው ደግሞ እንዲ ቢመጣ ለካ ይሄም አለ ይሄም ይሆናል
ህይወት ለካ ይችናት ይላል ለምን ብዙ ጊዜ የምንሸወደው ማለት ነው ሌላ ሰው ሰላም እየኖረ አልጋ ባልጋ ይመስለናል ሁላችንም አንዱ ስጠይቀው ዴኔ ነኝ እንጂ ከሰማዩ ላንጣላለን እኮ ፈጣሪ ምድር ማይወደኝ እንጂ ሌላውማ ደልቶት ምናምን እንደዚህ ይሆነ ይላል የሁሉንም ጓዳ ራሱ ነው የሚያውቀው ስለዚህ ኦፕሲቱ እና ሁሉም ውስጥ ይደርሳል አዎ እንደጋጣሚ ምሳራው ዛ አካባቢ ነበር የመጣችው ህፃን ኦፕሲቱ ነበር ስሟ እውነተኛ ስሟን ነው የተጠቀምኩት በአማርኛ ነው የጻፍሽው በአማርኛ ነው የጻፍኩት አዎ መሰለኝ ግን ተተርጉ ቋንቋዎች አስበሻል ይሄ አዎ አስበያለሁኝ ሰዎችም ራሱ አንብበውት አስበው በሐረሪ ቋንቋም እየተተረጎመ ነው በአፋን ኦሮሞ ወይም በኦሮምኛ ቋንቋ ደግሞ ኦሬዲ ተተርጉሞ አልቋል ህትመት ብቻ ነው እየተጠበቀ ያለው በቅርቡ ገበያ ላይ ይውላል በሁሉም በሌሎች ቋንቋዎችም እየተሞካከረ ነው ሰው ያነበበው በጣም በዚህኛውም ቋንቋ በዛኛው በደንብ ሰው ጋር እንዲደርስ ማለት ነው በጣም ይጠቅማል በቋንቋዎቹ ብጽፊው ብዙ ትምህርት ይሰጣል ለብዙዎች ይደርሳል ማለት ነው አዎ አራ ለዚህ ቻሌንጅ ጎበዝ አመሰግናለሁ አይ እኔማ እንደው ስላንቺ ጉዳይ ሳጠና ሀሊ ለካ የዋዛ አይደለሽ እኔ እንጃ እንዴ ይሄ እኔ ድሮ ካርድ ማቀው በእንግሊዝኛ ነበር ሃፒ ክሪስማስ ለፍልፌ ሃፒ ቤቢ እሺ አሁን በአማርኛ ማርያም በሽልም ታውጣሽ ላይ አሁን እስቲ ካርድ ላይ ደስ አይልም ማርያም በሽልም ታውጣሽ ደስ ሲል እኮ በቃ እንዲ ካርድ አዎ ቤቢ ቦይ ብሎ ነጭ ምናምን እንደዚህ ነጭ ብሎ አይ ወንዶች ተራ ሁለቱም እማ በቃ ደግሞ አሁን ወጣቶች ስለሆነ ስላቆምኩት ይሄን ካርድ መስራት አሁን ደግሞ ቢስተን ተንከባከብኝ እኮ ይስሩ አሁን የሚመለከቱ ለቢዝነስ ይሆናቸዋል ይስሩ እስቲ ግን ልክ ነው ጥሩ ቢዝነስ ነው አይዲያ አማራኝ መልካም አዲስ አመት እነዚህ አንቺ ናቸው ያተምቻቸው አዎ እኔ ነኝ ማለት ዲዛይኑን ራስ ያስባለሁ ዲዛይን የሚያደርግ በደንብ ሰው ጋር አብሬ እንትን እላለሁኝ በክፍያ ይሰራል ቆይ ይሄም አንድ 9 አመት በላይ ነው 10 አመት እንደዚህ ሆነ አይቻላቅም መልካም ክርስትና አዎ የለም አይደል አሁን ድረስ ያልሰሩት እሱ ነው ግን ሌሎቹ በአብዛኛው ተሰሩ ከዛ በኋላ አይቻላቅም መልካም ይበረካ ኮንግራቹሌሽን እንኳን አለ በአማርኛ ማድረግሽ በጣም ጥሩ ነው እነዚህ ካርዶች በፊት ነው የጀመርኩት መጀመሪያ ላይ ግን ከዛ በኋላ ቆንጆ ተደርጓን ተሰሩ ፈጠራ ነው ስለዚህ ለምን አልቀጠልሽበትም ይሄን አዎ አልቀጠልኩበትም ትንሽ ጊዜ ሰራሁትና ከኋላው ይው ደውሉልኝ ይላል በተለይ እናቶች ጋር የሚደርሰው ካርድ ላይ እሱ የጋብቻ መሰለኝ ይሄ የቋማራ ማረክሹ የክርስትና ለተጋቡ ነው ይሄ አዎ ግን እሱ ጋር ከኋላው እሱ ከስሬው ስለዚህ ያያዝና አስተዳደር በስልክ ባለሙያ ማማከር ይሄ ቁጥርሻል እዚህ አዎ በዚህ ነበር የሚደውሉልሽ አዎ በፊቱ ሲመኝ ያቺ ክርስትናዋ ላይም ለምን ለወላጆች ቀጥታ የሚደርሰው ላይ እሱን አደርግ ነበር ቀጣይ ደግሞ ያለ አባቶች ቀን ለናቶች ቀን ደግሞ አዘጋጃ መልካም እናቶች ቀን መልካም አባቶች ቀን አዎ እሱ ብቻ አይደለም በጣም ብዙ እኮ ባህል አለን በጣም ብዙ አይደል የሚከበሩ በእነሱ ዙሪያ መስራት በቋንቋችን እንደዚህ ብታረጊ በጣም ሴንስ ያደርጋል ከእንግሊዘኛው ብዙ ስራ አለ አረላሊ አመሰግናለሁ ለራሴ ማስጨበጨብከኝ አመሰግናለሁ አለቻ ኩላሊት እንደተ ኩላሊት ባይዘው በሐረር ያው እኔ ከሐረርም ነኝ እንግዲህ ታውቃለህ እና ኩላሊት በልብ ነው ሌላው የሚያፈቅረው ሐረሪ ግን በኩላሊት ነው የሚያፈቅረው አዎ አንተ አንድ ልብህን ስትመድብ እነሱ ሁለት ኩላሊት መድበው ነው የሚጫወቱት በኩላሊት ነው ኩዴ ኩላይ ነው የሚባለው ኢቭን ጉበትም አለበት እንጂ በጉበትና በኩላሊት እንጂ በልብ አይፈቀርም እውነቴን ነው ይሄው እንግዲህ ይዳኙ ኩላሊት ያፈቀርኩሽ ነው አዎ ኩላሊቴ ስትስለራሱ ኩላሊት ነው የምትስለው አይሳልም ግን ብትስለው ኩላሊት ነው አዎ ኩዴ ኩላይ ነው በቃ ኩላሊቴና ጉበቴ እንጂ ልብ አይባልም የኔ ኩላሊት አቤት ወይዬ ግን አሁን እዚህ ብንል እና አንተ አንድ መድብ አስበው 3 እንትኖች ይውስጥ አካል ተመድቡ ግን ሐረሮች ለዚህ ነው ፍቅር ናቸው የሚባለው አንድ ልብህን ተበልተ ነው የምትሄደው ልብ ከተሽ አይደለም በቃ ሐረሮች ፍቅር አይደሉ እንዴ ምንነካ አንድ ልብህን ትመድባለህ እሱን ይዘህ ትመላለሳለህ አድርሰኝ ባቡሩ እየተባለ አድርሰኝ ጸጋዬ ዘፍኖታል ማሙድ እስቲ እንደው እንዴ ጸጋዬ አይደለማ ሐረር አድርሰኝ የሚል አንድ ባክህን መሲ ስወድ ሄዳለው ሐረር ሙርተሳፍሬ ያቺ ጉበታ ያታለው ድሬ ሹሩባዋ
ዛጎል ያሰረች ማሽላ ጠባቂ አረላ ያለች ግሬላ ያለች ታዲያ እንዲያዘፈነችው እኮ ያው ነው። ብዙ ተዘፍኗል። ማሙድ ዘፍኖታል ብዙ እና እሱን ነው እንዲሁ እንዳጋጣሚ ነው። ምን አይነት እናት ነሽ እንዴ? በጣም ግሩም። እንዴት ነው ልጆችሽ ያንተሳደ? የእንትን እናት ብዙ ጊዜ እናትነትና ምናምን በእንትን ይመሰላል። አንበሳ እናት አለ፣ ጦጣ እናት አለ ይባላል። ምንድነው ደግሞ ካንጋሮ እናት አለ ምናምን ብለው እንትን ይሉታል። እቺ ጦጣዋ በቃ ጥላው የፈለገበት ምናምን ትሄዳለች፣ ልጁ ነው የሚንጠለጠልባት ከኋላዋ እየዘለለ። አንበሳ ደግሞ ዲክታተር በቃ ኃይለኛ፣ በዚህ ግባ በዚህ ውጣ እንደዚህ። ካንጋሩ ደግሞ ኦቨርኬር የምታደርግ በቃ እንዲህ ረስና ባስሊን ተቀባ ትምህርት ልትሄድስ እንደገና ተለቅልቀ የምትሄድ። እኔ ካንጋሩ ይመስለኛል እንደዛ ነኝ በቃ በጣም እንደዛ ነሽ። ጥሩ ናት ለሁሉም። አዎ እንዴ ያው ነው ኦፕሲቱን ከስንት ዓመት በኋላ አሁንም ልጆቹ ጋዝ እንዳይጠጡ ብይ እንዳይወጡ ምናምን ታረጋለሽ? አዎ ታረጋለሽ። የረሳሁት ዘራ የሌላው የደራሲ ነሽ፣ ጋዜጠኛ ነሽ። ጋዜጠኛ ነው የሚባለው? አዎ ፕሮግራም መስራት ግን ጋዜጠኝነት አይደል? ይሄ የፕሮግራም የጤና ፕሮግራም ነበርሽ? የጤና ፕሮግራም አዎ። አመልሽ ፈልጌ ነው ካሁን ከዚህ በኋላ በልጆች ማሳደግ ዙሪያ ወላጆች ምን ያድርጉልሽ ትመክሪያለሽ? አሁን ለመሰለሽ ተመልካቾች መከራ ወይ እሱ በጣም አመሰግናለሁ ነው በጣም ማመሰግነው። እውቀት በጣም ከብዙ ነገር ያድናል። ታሙ ከመማቀቅ ምን እንለዋለን ያ ጤና ባለሙያዎች ማስቀድሞ መጠንቀቅ የምትጠነቀቀው ደግሞ ከእውቀት አንፃር ከእውቀት ስጨልፍ ነውና ቢቻል ማንበብ ቢቻል ማዳመጥ ወይ ደግሞ መመልከት የተለያዩ መንግስታዊ ነው መንግስታዊ ያልሆኑ የተለያየ በሬዲዮ በጋዜጣ በተለያዩ ድረገጾች አሁን ደግሞ ለከተሜው ሰው እንደዚህ አክሰስ ላለው ለስልክ በሱ ላይ ይተላለፋል። ብዙ ሰው እየሰራ ነው በዚህ ዙሪያ ማለት ነው። ስለ ህጻናት ክብካቤ አስተዳደግ፣ ነፍሰ ጡርነት ክብካቤ፣ ቤተሰባዊ ግንኙነቶች በሙሉ እና ይሄ አንተም አክብረህ ራሱ እኮ እኔን እዚህ ጋር ያቀረብከኝ ለሀገር ለህጻናት እየሰራሁ ስለሆነ ያንን አክብረህ ነውና ይሄንን የሚመለከት እንዲደርሰው የምፈልገው ይሄንኑ ነው። በጣም ትኩረት ያስፈልጋል። ምክንያቱም ነገ ሀገር ተረካቢ እያን ብቻ ማውራት ሳይሆን ተረካቢውን በደንብ ተረካቢ ሆኖ ጥሩ አቋም ላይ ሆኖ ለማሳደግ እኔ እንደውም ኢምንትን የሰራሁት እውነት ለመናገር ምንም ሰራሁ አይደለም፣ ግን ብዙ ይሰራሉ። እነሱን በደንብ ማበርታት፣ መደገፍ፣ መከታተል፣ የማያውቁት ነገር ካለ መጠየቅ ይሻላል። ግንዛቤ ነው ማንበብ ጥሩ ዘመናዊ ልጅ አስተዳደግን እውቀት ማዳበር ተገቢ ይመስለኛል። አዎ ማዳበር እሱ ብዙ ነገር እሱ በቃ ብዙ ነገር ይከላከላል። በጣም ብዙ ወደፊት አሁን ምን ታስቢያለሽ? ሙዘየን ኦፕሲቱ የምታስበው እድሜና ጤና ከሰጠኝ ቅድም ሰንዱ ይቅርና እድሜና ጤና ይስጥ እንግዲህ ፈጣሪ 14 መጽሐፎች ከዚህ ላይ እንግዲህ 11 ነው የቀረው ማለት ነው። መጽሐፍ ፈልጋለሁ። አንደኛው አልቋል። ሌላ መጽሐፍም ጨርሻለሁኝ። አራተኛ 6 ውስጥ እንትን ያላቸው 6 አጫጭር ድርሰቶች ያለበት ነው። ከዛ ባሻገር እንግዲህ 10 ማለት ነው እሱ ካልተቆጠረ ብቻ 14 ነው ያሰብኩት። አላቅም ለምን 14 እንዳልኩ 14 አሜን። እሱን ብትመርጡኝ በልጆች ዙሪያ ደግሞ ራሴ እንደዚህ ህጻናት ከፍቼ ምናምን ሳይሆን እንዲከፍቱ በማድረግ ጥሩ ትምህርት ቤት ለህጻናት የትኛውም ክፍል ቢቻል አፍሪካ ውስጥ በሙሉ ማለት ነው እንደው ዓለም ላይ የሚያሉ ህጻናት ግን ካልቻልክ ከአካባቢ ከቤት ነው የምትጀምረውና ቢቻል ኢትዮጵያ ውስጥ ያሉት ደግሞ ጥሩ ትምህርት ቤት ጥሩ የህክምና ህጻናት እንዲያገኙ እንዲሁም ደግሞ ጥሩ ምግብ መጠለያ የመጀመሪያ ምንትናቸው ራሱ እንዲያገኙ ሰዎች እንዲበረታቱ እንዲነቃቁ አሁን ራሳችን ያወጣነው ራሱ አሁን ብዙ ሰዎች አሁን እድሜ ለዚህ ለሶሻል ለማህበራዊ ድረገጽ እየታወቀ ነው ስራቸው። በፊት አይታወቅም ነበር። 10 አመት እንደዚህ ሲባል አላቃትም ምናምን አላቀሽም ነው የሚባለው ማንንም የሚደውለው ካልሆነ ያ የሆነው ምንድነው አንዳንዴ ገፍተህ ምን ያህል ድረስ መሄድ እንዳለበት አታውቅም አንዱ ካንዱ ስለማትገናኝና አሁን ዲጂታል ወርልድ ነውና ይሄ ራሱ ጥሩ ገጠመኝ ነው። ለካ አዛጋ አንዱ እየሰራ ነው እኔ እዚህ ጋር ክፍተቱን ማሙላት እችላለሁ ይያሉ ነው። እሱ ነገሩ ደስ ይላልና በዚሁ ቀጥዬ ሰዎችን ለማበርታት ራሴን በርትቼ ደግሞ በልጆች ዙሪያ በቃ መክሊቴን ስላገኙ በህፃናት ዙሪያ ምችለው ድረስ የምክር አገልግሎት ይቻላል። አዎ የምክር አገልግሎቱን ማይቀር ነው። እንዲሁም ደግሞ ሌሎች ነገሮችን ከህፃናት ጋር የተያያዘ ስለ ህፃናት ጤንነት ደህንነት የተያያዘ እየሰራሁ ነው ማለት ነው። ስለዚህ ወላጆች ይደውሉልሽ? አዎ ፕሊዝ ባካችሁ ደውሉ። ለዚህ አጥናከስ ተከታተል። አዎ በጣም እሱ ነው እንግዲህ ከፈጣሪ ያበርታሽ። አሜን። ሁሉ ነገር ያሰብሽው ይሳካልሽ። አሜን። ባህላችን እንዴት ባህላችን ነው። እኔ ባህላዊ ነኝ ደግሞ አልመስልም ባህላዊ ሴት ነኝ።
ስለዚህ ጥሬና ክብረሽ እዚህ ስቱዲዮአችን ስለተገኘሽ በጣም እናመሰግናለን በመሴሹ ስም ያው የበጎ ፍቃድሽን በጣም ትመሰገኛለሽ ይሄን በመስራትሽ በጣም ብዙ ዘርፍ ባለሙያ ነሽ በአንድ በኩል ነርስ ነሽ በአንድ በኩል ምክር አገልግሎት ሰጫለሽ በአንድ በኩል ደራሲ ነሽ በአንድ በኩል የጋዜጠኝነቱን ስራ ትሞካከራለሽ በአንድ በኩል ካርዱን ሰርተሻል ስለዚህ በዚህ የእድሜ ዘመንሽ ይሄን ስለሰራሽ በጣም ትመሰገኛለሽ በጣም ነው ማመሰግነው እሺ አመሰግናለሁ ማይገባም አመሰግናለሁ እሺ መሲ አሁን ማመሰግነው ከልቤ እግዚአብሔር ያክብር አመሰግናለሁ እሺ